ሰላም ሰላም ያገሬ ልጆች እንዴት ናችሁ? ሁሉ አማን፣ ሁሉ ፒስ፣ ሁሉ ተማም። እኔ ያለሁላችሁ ፈታ ዘና ያደርጋሉ ያልኳቸውን ቪዲዮ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ቪዲዮ ሲለቅ እንዲደርሳችሁ የደውል ምልክቷን ይጫኑ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ወደ ቪዲዮ። ሰላም ሰላም። ኤሎ ሞጣ ዘ ቢልዲንግ። እኔ ህንጻ አይደለም ኢን ዘ ቢልዲንግ ነው ይባላል። ማይ ይሄ ማይሞች ከየት እንደሚወጡ ሞጣ ኢን ዘ ቢልዲንግ ነው ይባላል። ሞጣ ዘ ቢልዲንግ ካልክ ሰውየው ህንጻ ነው እያልክ ነው። አትላቂ አሁን መጨረሻሽ ብሎክ ላድርግ። ኧረ ሞጣ ያሳስወርደኝ ወረረና ራስ ፎቶ ራሱ የእንትን የሰገጡማ አነሳስ ነው። ተነስ ይሄንን የ44ኛው ክፍለ ዘመን እንዴ አርገት ተነሳለኝ ውረድ። ሰላም ሰላም ሞጣ እንዴት ነህ? ሰላም ናቲ ለማለት ነው ይሄ። አዎ ያውስ እቺ ለምን አስፈለገ? ኤን ኤች ኤ ያው ቀየር ለማድረግ ነው። በዛ ኤንኤቲ አይበዛ በየቦታው ቀየር ካላረክ ከዛ እንዳታስቀምጠው ላይ አንተ ዝም ብለህ ያዘው እንሂድ ናኒ እየከበደኝ ይመስላችኋል? አሁን እንድም እያስተማረ ማይገባው ልጅ አለ እዚህ ክላስ ውስጥ አይገርማችሁ? በቃ ምንም በቃ ደደፍ ነው ልጅ። የኔ ጌታ አትሳቅ፣ ስላንተ ነው። ስላንተ ነው እያወራ ያለው። አትሳቅ እሺ። እየስቃል አንተ ልጅ አቤት ትምህርት የለም እንዴ? የለም አልኩሽ አንድ የለም። አዎ እንደው በቃ ትምህርቱን ጠላኸው በቃ አንተ። አረ ስብሰባ ነው ምን እሺ ነው ማዘሩ አንተ እንደው አንተ የወለድኩ ቀን ውሃ ሆነ በቀረህ እንደው ሆዴ ውስጥ ውሃ ሆነ አንተ ውሃ ያርግ። የችልም አልኩሽ አንዴ ምን እሺ ነው ይብትናለች በጥፍ ያላጣናገረው ፋሚሊ የዛ ያደረግነው ዲቪያችንን ጨርሰናል። አሁን ምንም እድሜያችን ሳይባክን ወደ ማስተርስ ቀጥታ ከዚህ በኋላ ማለት ነው። እንኳን ማስተርስ ከስተት ያልማረን አንተ ከስተት የራሳልና የተማርኩ ይበቃል። ልጄ እንኳን ወደ ጉራጌ ቤተሰብ ተቀላቀልክ። ስምህን ጠንክር ብየዋለሁ። እዚህ መቀመጥ ስለሰለቸኝ ለምን ለጥየቃ የመጣው ሙዝ መሸጥ አልጀምርም? ሙዝ መሸጥ አልጀምርም ማለት ነው። 100 ልጆች ለማሳከም ነው ወደዚህ የመጣሁት። አላማዬ እሱ ነበረ። አላማዬ እሱ ነበረ። አላማችን አሳክተን ከመቶ ማልፈን 125 አይ ቲንክ ሶ 125 በጣም ደስ ብሎኛል። ከዲሲ ከመጣሁ ጀምሮ የተማርኩት አንድ ነገር ቢኖር ታስታውሳላችሁ፣ 100 ቪዲዮ ለመስራት ዲሲ ስዞራት ዲኤምቪ ኤሪያ ያልሄድኩበት የለም። ባቲሞር ደርሰን በዛ ወጥተን ጨንቆኝ ከሌሊቱ 2 AM ሆነላችሁና ስንተኛ ቪዲዮ ላይ ነኝ አሁን? ወደ 19 ወይ 20 ቪዲዮ። እውነቴን ነው የምላችሁ፣ ስለ 80 ቪዲዮ ማሰብ እንቅልፍ ያመጣብኛል በቃ። እና ወደ 40 ቪዲዮ የሚሆን ሰርቻለሁ ወደ ዙ ሄጄ። ይህ ዙ የሰራሁት ቪዲዮ ማይክ ያልሰራ ነው ባይገርማችሁ፣ ሰው ምንም ጥቅም የለውም። እና እሱ ነገር ትንሽ it was a punch boom ትንፋሽ እስከሚያቅተኝ ድረስ ግን አለፍኩት። ሞከርን ያቅማችን እንቅልፍ እስከሚመጣብን ድረስ 20 ቪዲዮ ላይ ስታክ አደረግኩኝ። ያው አልተሳካም። I think so is that what they call it, but at the end of the day I mean 125 ልጆች 125 ልጆች at the end of the day. So ይህ ያስተማረኝ ምንድነው መሰላችሁ? አንዳንድ አጋጣሚ ላይክ እያደረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ በሰዎች መነጽር የደውል ምልክቱን ተጫኑ። ውጣ ውረድ አላት እቺ ህይወት። ኦፍ ኮርስ ሁላችንም እንደምናውቀው ውጣ ውረድ አላት። ግን ደግሞ አንዳንድ ዝቅታ ለምክንያት ነው፣
ይህ ዝቅታ አስፈላጊ ነው። የብዙ ሰዎች ትኩረት ለማግኘት ይሆናል። አዲስ ያላሰብከው በረከት ለማምጣት ይሆናል። who knows እኔ ውድቀቴ ነው ብዬ ያሰብኩት 20 ቪዲዮ በቢል ጌትስ ፋውንዴሽን ሩዋንዳ ታይቶ 25 ልጆች ስፖንሰር እንዲያደርጉኝ አድርጎኛል። ስለዚህ የውድቀት ነው ወይ ነው ውድቀት ነው ብዬ አላስብም እኔ እውነት ለመናገር እና አሁን እዚህ የማያችሁ በጣም ደስ የምትሉ የሀገሬ ልጆች በጣም የምታምሩ አለባበሳችሁ ኩል ሁላችሁ ጸዴ very smart just like me ሁሌም ራስን እያደነቅ ታደንቃለህ። እንደዛ ነው ነገር ነው። ተረኛ 450 ለግባ የሞባይል ካርድን ወዲያው ሞላለሁ። የሳይ በግማሹ ብርን ፓኬጅ ገዛለሁ። ዋጓል ፓኬጁን ገዝቼ ደቂቃ ሳይሞላኝ ናሳ ኤክስፓየርድ አድርጓል አሉ ልክ እንደሞኝ። ቴሌ ፓኬጁን ስገዛ አቤት ፍጥነታቸው። ዋጓል ዳታውን ሳበራ መጣ ችግራቸው። ቴሌ ለምንድን ነው ብዬ ባላንሴን ሳያት ቴሌ ፓኬጁ አልተነካም ብሯን የበሏት። ዋጓል ደግሞ ብር እያለው ፓኬጅ ልገዛ ስል ናሳ ግዴታ ትርፍ ብር ያስፈልጋል መሰል። ቴሌ እኔ ብቻ ነኝ እየተመረርኩት። የሳይ የእናንተን ሀሳብ ግን አድርጉልኝ ኮሜንት። ዋጓል አየረ ትችላለህ። የእውነት የልቤን ነው ያወራልኝ። የእውነት ትችላለህ እና ፎቶ አብራልኝ ቲክቶክ ላይ ልፖስተው አፈር ብላ ደህና መተመተ ፎቶ አብራልኝ ደግሞ ይላል። ቀዩን ስፕራይት ለአንድ ዓመት ያክል ብትጠጣ ምን ይፈጠራል? ለመጀመሪያ ጊዜ እንደጠጣው አይተው ማታውቀው ኮንፊደንስ ይኖራል። ኢቭን ክራሽን ደውለህ ሰላም ካየሁሽ ቀን ጀምሬ በጣም ወድጄሻለሁ። እኔ እኮ ግን እንደ ወንድሜ ነው ማይህ ወንድምሽን ይዥና ኢቢኤስ ላይ ፈልጊው ብለህ ስልኩን ለመዝጋት የሚያስችል በራስ መተማመን ይኖራል። ከአንድ ወር በኋላ ግን በራስ መተማመኑን ፈልገህ ሳይሆን ካልጠጣው እንደምትሞት ስለሚሰማ ይሆናል የምትጠጣው። ከአንድ ዓመት በኋላ ግን የእናትህ ስም ይጠፋባል። ከነበርክበትም 10 እጥፍ ውፍረት ጨምረህ ራስህን ታገኘዋለህ። ሳምባ፣ ኩላሊትና ጨጓራም ከጥቅም ውጭ ስለሚሆኑ መብላት፣ መጠጣት እንዲሁም ደግሞ መተንፈስ ያዳግታል። እሱ ብቻ ሳይሆን ስፕራይቶች ትልቅ መጠን ያላቸውን ስኳር ስለሚይዙ ጥርስህ የበለዘ ይሆናል። የሚበሰብሰውና የማይበሰብሰውን ባንድ ላይ ነው ያደረጋችሁት። እንደዚህ ባል ነገር አለ ና ይዘውጣ እንደዚህ ባል ነገር አለ ንሲ አልተማራችሁም እንዴ? ምንድነው የሚበሰብስና ማይበሰብስ ነገር አለ? ላስቲኮችን ድንቁርናን በስድብ ለመሸፈንና ለማሸማቀቅ አትሞክር። ፌስታል ነገሮች ምናምን ነገር በአንድ ላይ ገቡ ቆሻሻው ተስከባሉ መዳበሪያ መተት ከለያችሁ ልዩ ቆሻሻው ተስከ እንዳሰብነው ሰው አልመጣልንም። I mean what can you do about that, you know what I mean? Look at that. I mean there's a good amount of people but it's not a lot. ቀስ በቀስ ነው ሰው እየመጣ ያለው። they're late most people and also yeah እንዳሰብነው አልሆነም። እንደዚህ አይነት ሞመንቶች የውድቀት ሞመንቶች አይ ቲንክ ይባላሉ በአብዛኛው አስተሳሰብ። የጠበቁት የሰው መጠን ነበረ amount of people but አልተገኙም and it's okay and I'm not upset at anyone. I'm not upset at anything. Of course I might be a little bit sad. ፊቷን እያያችሁ ነው ጌስ ምን እንደምትመስል። አረ ይሄን ፊልተር ግን ሰውን ሁላ ሸውዶታል። ይሄ የታዋቂ ሰው ጸጉር የማን ነው? ከመለስክ ሸልማለሁ። ይሄማ ሮፍናን ነው። ሮፍናን ነው? እርግጠኛ ነህ? ያ እንዴ ሁሉም ሰው ያውቀዋል። ይሄማ ሮፍናን ነው። በረምብ ነው ሮፍናን ነው። የምርህን ነው? ሮፍናን ነው። ሁሉም ሰው ያውቀው እኮ ነው። ኦ አም ሶሪ ሰይፉ ፋንታውን ፊዮናና ስቲቭ ደግሞ ነገርየው በቪዲዮ አድርጉልን። በስቶሪ ብቻ ምን ያደርጋል? በቪዲዮ ተጨበጠ ከነ ማስረጃው ቢሆን ደግሞ እንዴት ደስ እንደሚል ያምር። ጓጋን እኮ እኛ ወገናቼ አዘን መታል የዛን ቀን በእንትኑ ጋር እንትን ስታረግ እንደ በቪዲዮ ፍጥጥ ያለ አንተም ደግሞ የዛን ቀን ታስተፈርሽ ቀዳሜ ቀን ከሆነ ሽማግሌ ጋር በእንደዚህ አይነት ምክንያት ትጂ ከነ ማስረጃው ገብቶ ህዝቡ የዛን ምን ያለ ይወዳል ይወድሻል እንጂ ነገሩን አብራሩት እንጂ አቃቅሉት በቪዲዮ እንዴ ምን ያደርጋል? በስቶሪ ብቻ መጣላት
እኛም ተሰቃየን እኮ እዛ ቤት እየገባን እዚህ ቤት እየወጣን ቬሪ ፈኒ እናቴ ትሙት ቬሪ ፈኒ ምንድን ነው እዚህ ጋር ይርግባ እሺ ገባ ነው ችግር የለም ቁልፍ የመኪና ቁልፍ ነው ሽቶ አለ አልቀባ ምርጥ ሽቶ የምን ሽቶ ነው ይርግባ እናቴ ብራንድ አይተን ላክስ ማክስ ታክስ እኮ ነው ለቀን ይርግባ ገባ ና ቀበቶ ልቅ አልቀ ቀበቶ እሺ አሁን ብራንድ አይተን ኤልቪ ነው ብራንድ የምን ብራንድ ነው ይርግባ ይርግባ እናቴ ትሙት አንተ አትንፈኝ ማይክ ገዛላለሁ ማይክ ገዛላለሁ እኔ ወደፊት እኔ ፕሬዝዳንት ነው ወደፊት ይፈራሉ እኛ እኮ ይፈራሉ ስንል እኮ ማለት ነው። አሎ ልጅ ዳውድ አቤት እንዴት ነህ? ኡስማን ነኝ። ኡስማን ቲክቶከሩ ኡስማን በይ። እሺ እዚህ ድረስ መጥቻለሁ። ስልክህን አገኘሁታ እንዴ ነገሩኝ በውስጥ ኮሶች። እሺ እና እዚህ ድረስ መጥቻለሁ። ሸገር ነው ያለሁት ማለት ነው። ይቅርታው እንድጠይቀኝ ይፈልጋለሁ። የት እንገናኝ? የት ነው ያለው? የት ልምጣልህ? ለግርዳ ብለን እዚህ መጣ ለፋ በጣም አግዴታ ነው። ሰው ለክብሩ ገብቷል፣ ብዙ ርቀቶችን ይጓዛል። እኔም ክብሬን ማስመለስ ስላለብኝ እዚህ ድረስ መጥቼ ይቅርታ ልቀበል መጥቻለሁና የት እንገናኝ? ለግርዳው አዎ ይቅርታው እንድጠይቀኝ ብቻ እመለሳለሁ እኮ። የመላጣሽን ጉዳይ እንዴት አለሽ? እሱ ይስተካከላል። እሱ አሁን እዛ ተገናኝተን እኔ የሆነ ነገር ቢደርስብኝ አሁን በመላጣሽ ምክንያት ከባድ ነው። ምንም አይደርስብህም። ለነገ ኮፍያ ያደርጋለሁ ደግሞ በዛው ደግሞ ገባለሁ እኮ ግሎ ኢትዮ ግሎ እኮ እነሱም ጋር ልሰራ ነው ፀጉሬ በዚህ ጋር ምናምን ንፋስ ሳምቦ ላይ ገብቶ ምናምን ንፋስ እየወጡልኝ ሳምቦ ተነክቷል። ገባዚ እኔ ተንፋሽን ያሳጣችሁ ያን ትንሽ እንኳን እድሜ ብኖር ሺቦ እያላችሁ ሰረዝራላችሁ። ያን ትንሽ ቀድሜያችሁ ለምን ታውቃላችሁ? ለእኔ እንደዚህ አይደረግም። አመሰግናለሁ። ሼቦ ማርያም ተገርሙኛል። እኔ በጣም ሼቦ እሱ ፈልጎት ነው እንዴ? ሼባ ይሆኑ ትልቅ ሰው ነው። ጆይ ይጃና በጣም ትልቅ ለመሆን ነው ሲኖርም የነበረው የተወደድኩት እኩያችሁ አደረጋችሁት። ማርያም በጣም የሚያሳፍር። እኔ ግን የከተማ ልጅ ከሆናችሁ እናንተ በጣም ነው የምትስቁ። አቶ ፈንደቱ ፍንዳታ የተባለ እግዚአብሔር የከተማ ልጅ አይደላችሁም። እንደዚህ አይነት ምቀኝነት እንደ ዘረኝነትም የሆነ ነገር እኔ አልገባኝም። እኔ ምን የፈጠራችሁ እንደሆነ አልገባኝም። ጁይ ጋር ተጣልተህ ወንድ ትባላለህ። ከጁይ ጋር ተጣልተህ ወንድ ሼቦ እያለ ጁይ እኮ የሚናገረው እኮ በቃ የሆነ የሚሳደቡትን ሰዎች ነው የሚናገረው። ሳይሳደብ ሳሰርበው አይንቆጫቆጭም። ጁይ አይናገርም። ስትሰርበው ግን ይሰርባል። በቃ ሰነቀው ይነቃል። ጁይ ታራሚ ነው እኮ ታራሚ ነው። አመት ያላመክሩ ታዝሪ ገባ። ስለዚህ ዝም ብሎ ችልችል የሚል ሰው አይደለም። እንዴት አመሽ? ቴንክ ዩ አመሰግናለሁ። መጣን። እስቲል ኪር እዚህ ካፌ ላይ ያለ ነው። ወይ ካፌ ይሄ ምድር ባለው ማለት ነው። ምድር ላይ ያለው ካፌ ላይ ደግሞ ሰውን ጌንግስተር የምትሉት ከሆነ በሉትሽ የሚሰራ ሰው ከሚሰራ ሰው ጋር ጌንግስተር እንድትሉኝ አልፈልግም። በዘመን ይቅርብን ቁማር፣ ይቅርብን ጌንግስተርነት፣ ይቅርብን እንዋደድ እያልኩ ያለው ሰው ነው። ባይገርማችሁ እንኳን ትወጋ አንዴ ምን ሆንኩኝ መሰላችሁ? የፍቅረኛ እናት ምሳ ጠራችኝና ሄድኩኝ። አክስቶቿ እህቶቿ ምናምን አሉ የቺኳ ማለት ነው። እና ቤታችሁ ደግሞ የሆነ ውሻ አለ ማለት ነው፣ ድንክ ውሻ አለ። እሱ ውሻ መጥቶ እግሬ ስር ተቀመጠ የምንበላበት ቴብል ላይ ማለት ነው። እና ከዛ እኔ ደግሞ በቃ በጣም ሆዴ ተረብሾ ነበረ ማለት ነው። እና በቃ ፈሴን ወጥሮኝ ቁንጥጥ አድርጌው ነበር ይሌለ ማለት ነው። ፊቴ ሁላ እንደ ኩስትር ብሎ ነበር እና በጣም ላይክ አልቻልኩም። እና በቃ ልፍስ አልኩኝና ቀስ አድርጌ ማለት ነው ረጥ አረኳት። አንተ ቦቢ አለች እናትየው ማለት ነው። አረ በጣም አሪፍ በውሻው ተሳበበ አልኩኝና ዝም አልኩኝ። ከዛ ድጌ አልጨረስኩም ፈሴም ማለት ነው። አልጨረስኩም ደግሞ ይላል እና ድጌ ሽንት የታጠደ አንተ ቦቢ አለች አሁን ጮክ ብላ እናትየው።
ኧረ በጣም ፒስ ነው ምናምን አልኩኝና የሆነች የቀረች ፈስ ነበረችኝ ማለት ነው። ሙሉ ለሙሉ ጨርሼ አልፈሰሁትም ነበር እና ጨርሼ ልብስ አልኩኝና ረጣረጋታለሁ። አንተ ቦቢ አትነሳም እስኪያራብህ ነው እስኪያራብህ የምትጠብቀው በውሻው ተሳበበልኝ እያለ ሁሉን ነገር ጨርሰን ሊፋቱ አንድ የፍርድ ቤት ቀጠሮ አልነበር እንደ ቀራቸው? ምን አገባው ሽማግሌ ምን ያገባዋል? ቆይ ምን ሊያገባ ያደለው ሽማግሌ ሀገር ይበጠብጣል፣ እነሱ ያስታርቃሉ። አንተ ለወተት ሊሞቱ ነው እንዴ? በእናትህ መልሼ ልደውልልህ። ቆይ በእናትህ ማንም ያሯሩጣት እትዬ አስካል ወተት ስለብለውኝ እኮ ነው። በእናትህ ነጭ ሽንኩርት ዜኒቴን አዳም ምናምን እኔ ቡዳ አደረጉኝ እንዴ? አሳደዱኝ እኮ ለአንድ ወተት። በእናትህ ከህፃን ሊሰልብህ ነው። ህፃን አዛውንት አራስ ምናምን አይመለከት፣ ስራ ነው። ይልቅ ገቢ ከመሆኑ በፊት ትቀምሳለህ። አረ በጦር እንዳለው ጋር ልክስክስ ተወዋ። አረ ጉዶንጉል ምን ሆንክ? ካልሲ ሸፍነው ታጥቢት ነው። ወዴት ልትሄጂ ነው? ክላብ ጓደኞቼ ጠሩኝና ክላብ ሄደን ልንጨፍር ነው፣ ልንጠጣ ነው። በዛው ኮንሰርትም አለ። ገባ ብለን ትንሽ ጠጥተን እንመለሳለን። ምንድን ነው የምትሄጂው? የግል ፕሌን አለ እዚህ ጋር በፕሌን ነው የምሄደው። በፕሌን? አዎ። እንዴ ይሄ እዛ በዚህ በስጠኝ ታበለልክ ይሄዳሉ። ሽንቴ ልሽና ነው ሄዶ ናት ሸበለ ከተኛ በጣም ፈርቅ ያዘችበት። እሺ አንቺ ጋር ሶፊ፣ አንተ ቆይ አትደውል ማለት አሰባም እንዴ? ስሚያቺ ለራስሽ ብዬ ነው የደወልኩልሽ። ምንድነው ለኔ ብለህ የምትደውለው? ሎተሪ ስለደረሰኝ አብረን ፈታ እንድንልበት ነው። ኧረ ስንት ብር ደረሰክ? 119 ብር። እሱን እዛ ጫተራ ሄድና በለጭ ቃምበት። አይ እሺ ቀልዱስ ቀልድ ነው፣ ግን መቼ ነው የምንታረቀው? ማ እኔ ካንተ ጋር? አዋ ፍቅር፣ ልቤ ውስጥ አንቺ ትልቅ ቦታ አለ። እሱን አንተ ፈቃምበት። ተይ ግን ፍቅር፣ የታገሰ ልብ አንዴ ካመረረ መመለሻ የለውም። ደግሞ ትናንት ከማን ጋር ነው ተቃቀፈሽ ስቴጅ የነበረው? እንዴ አዲስ ፍቅረኛ ነው እንዴ? ነው ሸበላ ነው እንዴ? ይሄ አንድሬ ኦናናን የመሰለ ልጅ። ስሚ በእሱ አይነት ኮኔክ ሰልማን ካን ነኝ። ምን ካላየው አላየሁትም አትልም። ልቅም ያለ ቆንጆ ነው። ተይ ተየኔት መሩሻ በመንቀያው በኩል የመሰለ ልጅ። መሩሻ የመሰለ ልጅ አላለ Yorai samale, ae fena masalo. Yorai samale, yemye bibaza. Berre berre, shisobi menye. Berre berre, misa salafe antena satana. ረሚነር እንዳሰነ እናት ውይ በጣም ይቅርታ። ምን ነው? የድሮ ፍቅረኛ ይመስልሽ? ውይ አይደለሁም። ግን ምን ነው ናፍቃህ ነው? ኧረ አይደለም ተይው በቃ። ኧረ እሱ አይደለችም እሱ አይደለችም። በግሩፕ ደግሞ ሊመጣ ሀሳብ እንደዚህ ተደራጅተው ጋማቺስ እባላለሁ። የኔ ቆንጆ አቤል እባላለሁ። ሻቤል ምን ልታዘዝ? ጋማቺስ እባላለሁ። አፎን ሰርተን አለ አለኝ ቆንጆ። ሰቨንቲንም ጨምረሽ አምጫቸው። ቅርታ ኢንፊኒክስ የለም። ምን ኢንፊኒክስ የለም አላለች። ሄሎ እኔ የምልሽ አንዴ እንትን ኤዶምን ሰይጣን ይዟት ይኸውልሽ፣ አንዴ ኤዶምን ሰይጣን ይዟት ነው ምናምን ነገር ምናምን ብዬ ዋሽቻለሁና አሁን ደውዬ እንትን ስልልሽ ቆይ እነግርሻለሁ በኋላ። አሁን ልክ ድጋሚ ስደውልልሽ ምናምን ከዛ ሰው ጋር ሆኜ እንትን ትያለሽ። እሺ እንደ ሰይጣን እንዳለበት ሰው አክት ታደርጊያለሽ። እሺ እንደምን ሰይጣን እንዳለበት ሰው አክት ታደርጊልኛለሽ። ሰይጣን አጋንንት። እሺ አንዴ ድጋሚ ደውልሻለሁ። ዝጊው። እሺ ከማወይኔ ጉዴ አሁን ገበገበኝ።
እንደዚህ ጓደኛ ቪዲዮ ፊልተር ብቻ ለምትጠቀሙ ጓደኛሽ ላኪላት። እጅግ አስደንጋጭ በሆነ ሁኔታ ፊልተሩ በጠፋ ሰዓት ሪል ፊቷ የተጋለጠው ቲክቶከር አካውንቷ ባን እንደተደረገ እየተነገረ ይገኛል። እጅግ አነጋጋሪ የሆነው የዚህ የፊልተር ጉዳይ በርካታ ሴቶች በፊልተር ውጭ ራሳቸውን ማሳየት አይፈልጉም። በቅጽበት ውስጥ ግን ፊቷ ሲታይ በርካቶች አንድ ሰዓት ውስጥ ብቻ 140,000 ሰዎች አንፎሎ ሲያደርጓት አሁን ደግሞ ቲክቶክ አካውንቷን ባን እንደተደረገ እየተነገረ ይገኛል። በርካቶችን ያነጋ የዛሬ ቪዲዮአችን ይሄን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣዩ ደግሞ እንገናኝ ድረስ ኢትዮጵያ ለዘላለም ትኑር።